ፍቅረኛ ወይ እዚህ ቤት ብዙ ቆይቻለሁ እንዴ? እኔና አንቺ እዚህ ቤት ብዙ ደስ የሚሉ ጊዜያቶችን እናሳልፋለን። ከዚህ በኋላ እንደምናሳልፍ አልጠራጠርም። አዎ የሆነ ያልታየኝ ነገርማ አለ። ማለት እንዴት እንደዛ አልቻልክ? ማለቴ ቤሌን እኮ ከማንም ሰው ጋር አትጣላም። ታዲያ ማን እንደዛ ሊያደርግ ይችላል? አጋጣሚ አደናቅፏት ወይ ደግሞ ብቻ እንደዛ ነው ሊሆን ይችላል። አይ ብቻ ይሄ ነገር የሆነ ሰው እጅ ካለበት የእናቴን ቀሚስ ላይ አለኮ ቤሌን እኔ ነኝ ከደረጃ እንዳትጨርሽ። ወይ አንቺ ምን አይነት ፍጡር ነሽ? እንዴት እንደዛ ታደርጊያለሽ? ቆያችን ምስኪን ልጅ ምን ብታደርግሽ ነው እንደዚህ ያደረግሽ? የኔ አልበቃ ብሉሽ ነው ሌሎቹ ላይም እንደዚህ ማድረግ የቀጠልሽው? የሆነ የሰማሁት ነገር አለና በጣም ነው የደነገጥኩት። እሺ ምን ሰማሽ? ምን ተፈጠረ? ውድ ሲንደሬላን ከደረጃ ላይ ጥልቻት ያቺ ጄሪ የምትባል ሴት ናት። ምን? አንቺ እንዴት አወቅሽ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር እና እሷ እንደገፈተረቻት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። ሲንደሬላ በሷ ምክንያት ነው እንደዚህ የሆነችው። በቃች። እኔም አደርገውን አደርጋለሁ። አንቺ ግን ለማንም እንዳትናገር፣ ለወንድምሽ ለአምነንም ቢሆን እንዳትናገር። እኔ እነግረዋለሁ። ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድር ክፍል 30 ነው ማለት ነው። እንዳያችሁት ባለፈው ክፍል ላይ እንግዲህ ቤሊ ወድቃ ራሷን ስታ ብዙ ነገር አይተናል። እንግዲህ አቶ አምነንም ወደ ቤት ብቻውን ነበር የተመለሰው። በጣም አዝኖ ሁላችንም ሞታ ይሆን እንዴ እያለን በጣም አዝነን ነበር። ነገር ግን እኛ እንዳሰብነው አይደለም የሆነው። በጣም ጥሩ ነገር ነው ያየነው። የዛሬው ይሻላል ቢሆንም ተስፋ አለው። በጣም ነው ደስ ያለኝ። ቢሆንም ግን ቤሊ በዚህ ልክ መጎዳት የለባትም ነበረ። ግን ነገር አቶ አምነን ግን ያው አይኑን እንዲገልጥና ሁሉንም ነገር በአንድ ጊዜ እንዲወስን አድርጎታል ማለት ነው። በጣም ደስ የሚል ነገር ነው። ነገር ግን እንዳያችሁት ቤሊ ምንም የምታስታውሰው ነገር አልነበረም። አቶ አምነን ራሱ አንተ በጣም ጥሩ ሰው ነህ፣ ግን ማነህ? እንዴት በዚህ ልክ ልታግዘኝ ቻልክ? እያለች እየጠየቀችው ነበረ። ነገር ግን እሱ ምን እንደምታስታውስ ሲጠይቃት ምንም የምታስታውሰው ነገር እንዳሌለና ራሷን ሐኪም ቤት እንዳገኘች ብቻ ነበረ ያስታወሰችው ማለት ነው። በዚህ ጊዜ እንግዲህ ጄሪን ተመልክታችኋት ከሆነ ጄሪ በጣም ተጨንቃለች። ባደረገችው ነገር በጣም ተጸጽታለች። የምትሆነውን ነገር ራሱ አታውቅም ማለት ነው። ማለት ይሄን ነገር ለማባወራ ነው
ማለት መፍትሄ ላገኝ የምችለው ብላ ነው የምታስበው። አሁን እንግዲህ ጄሪን እንደዚህ እያደረጋት ያለው የሰው ደም ማለት የንጽህና አምላክ ነው እንጂ ማለት ለማንም ሰው እንደዚህ አይነት አክት ማሳየት አይጠበቅባትም ነበር። ምክንያቱም ልጅቷ ምንም የምታስታውሰው ነገር ስላሌለ እንትን ማለት ይችል ነበረ። ነገር ግን የልጅቷ ማለት ንጹህነቷ ነው እንደዚህ ያበቃት ማለት ነው። እንግዲህ እየተቅበዘበዘች አይታችኋታል። አቷም ራሱ ሲመጣ እሱን ጠጋ ብላ ለማየት ለማቀፍ ራሱ ማለት እንትኑ ችሎታው አልነበራትም፣ አልቻለችም። በውስጡ ያለው ነገር ይነግራታል እና በጣም ተወዛግባ ነበር እንዳያችሁት። በጣም ከምላችሁ በላይ ተወዛግባ ነበር እና እንግዲህ አታምነንም ለቤሊ ምንድነው አንተ ማነህ ስትለው የድሮ ሚስጥረኛሽ ነኝ ይላል። ሚስጥረኛዬ ነህ ወይ? አዎ ሚስጥረኛሽ ነኝ። በፊት እኔና አንቺ እዚህ ቤት ውስጥ በጣም ጥሩ ደስ የሚሉ ነገሮች አሳልፈን ነበረ፣ ወደፊትም እናሳልፋለን። ትድኛለሽ፣ ብዙ ነገር ታስታውሻለሽ፣ እስካሁን ያሳለፍነውን ነገር ሁሉንም ነገር ታስታውሻለሽ ይላታል። እሺ ችግር የለውም አንተ በጣም ጥሩ ሰው ነህ ትለዋለች ማለት ነው። እንግዲህ አቶ አምነንም በጣም እያለቀሰና እያዘነ ነበረ ስሯጇን ይዞ የነበረው። እንዳያችሁት እናት ፋጡማን በጣም አዝናለች ማለት ነው። በጣም ነው የምታሳዝነው። እንዳያችኋት እናትየዋ ልጅ እያለች ሁሉ እያለቀሰች ነበረ። ጄሪ ግን እንዳያችኋት በጣም እየተቅበዘበዘች የምታደርገውን ነገር አታ ነበረ። በሌላም እንግዲህ አቶ አምነን በጣም አዝኖና ተክዞ ስላየችው ለምንድን ነው እንደዚህ መሆን ያስፈለገው? አንተ ይህን ልታስብላት አይገባም። ስለዚህ እባክህን ራስህን ተንከባከብ፣ ራስህን ማየት ይኖርብሃል። እንዴት ለአንድ ሴት እንደዚህ ትሆናለህ ብላ ስትለው እንግዲህ እሱ በጣም የሚያስደነግጥ ነገር ነበረ ያላት። እሱ ምንድን ነው ማለት እንደዚህ ያደረጋት ሰው የማስበው ነገር እውነት ከሆነ እውነት እኔ የማደርገውን ነገር አታውቂም እንዳትል በጣም ነበር የደነገጠችው። ማለት ምን እያልክ ነው? አይ ምንም ብቻ እኔ የማስበው ነገር ይሁን፣ ከዛ በኋላ እሱን የምታዩ ይሆናል ብሎ በጣም አስደንግጧታል። እንግዲህ እንዳያችሁት ተስሮ ተነስታ ሄዳ በጣም እየተንቀጠቀጠች መላ ፍለጋ ነበር የሮጠችው ማለት ነው። ምንድነው ማድረግ ያለብኝ? በቃ አበቃልኝ፣ ወይኔ ምን ይሻለኛል? የት ነው የምገባው? ይገለኛል፣ አይለቅኝ እያለች እንግዲህ እየተቅበዘበዘች ነው ያለችው ማለት ነው። ለማን ነው ይህንን ነገር ማማከረው? በቃ ያንኑ ሙስጠፋን ዝም ብዬ ለሱ ላማክረው እሱ ይሻለኛል ብላ እንግዲህ ለሱ ለማማከር ወስናለች ማለት ነው። እንዳያችሁ ደግሞ ህፃኗ ልጅ ዛሬ ወደ ቤታቸው መታለች። ህፃኗ ልጅ መታ እንግዲህ ከአሁን በፊት ታውቃላችሁ ጄሪን ቤሊን በጣም ነበር የምትወዳት፣ እንደ ጓደኛ ነበር የምታያት እና አሁንም ፈልጋት የት ነው ያለችው ብላ ስትጠይቅ እንግዲህ እንዳያችሁት አምነን እሷ ትንሽ ስላመማት ሄደን ክላሷን ልናጫውታት ይገባል። እሷ ደግሞ ብዙ የማታስታውሳቸው ነገሮች አሉ። ስለዚህ እንዲያስታውሳት የሚያደርጉ ነገሮችን እኔና አንቺ ማድረግ ይኖርብናል። ስለዚህ እኔ ሄደን እናስታውሳት ብሎ ህፃኗን ወደ ቤሊ ክላስ ይዟት ሄዷል ማለት ነው። ህፃኗም እንዳያችሁት ቤሊን በተቻላት አቅም ብዙ እያዝናናቻት ብዙ ነገር እያጫወተቻት ጥሩ ጊዜ ነበረ ያሳለፉት ማለት ነው። እንግዲህ ያንንም ጨርሳ ህፃኗ ውጣ ብላ ባለችበት ሰዓት ነበረ ጄሪ እንግዲህ ሙስጠፋን በጣም ነው የምፈልግ በማለት እንግዲህ አስጨንቀው ይዛው እያወራችለት ነበረ ማለት ነው። እንዳያችሁትም ምንድን ነው የፈለግሽው? ምን ልትነግሪኝ የፈለግሽው? ማለት እንድትረዳኝ እፈልጋለሁ ስትለው ምንድን ነው የምረዳሽ? ምንድን ነው የሚረዳ ነገር ያለሽ? ለምን ፈለግሽኝ? እያለ እያመናጨቃት ነበረ። ነገር ግን ያው ነገሩ ከአቅሙ በላይ ስለሆነ ግዴታ መናገር ስላለባት ለሙስጠፋ ነግረዋለች ማለት ነው። ምንድን ነው ሲላት ማነው ቤሊን እንደዚህ ያደረግኳት እኔ ነኝ ስትለው ነው ገና እንዳጨርሽው ብሎ የጮህባት ማለት ነው። እንዳጨርሽው አንቺ ግን ምን አይነት አረመኔ ሰው ነሽ? የኔ አልበቃ ብሎሽ ደግሞ ወደ ቤሊ ምን አረገች? እቺ ምስኪን ሴት ምን አርጋሽ ነው? እንዴት እንደዚህ ታደርጊያለሽ? ብሎ በጣም እየጮህባት ነበረ። እሷ ግን አስበው እንዳልሆነና ድንገት እንደዚህ ነገር እንደተፈጠረ ብትነግረው እሱ ግን ምንም ሊሰማት አልቻለም። እንግዲህ ወይዘሮ ጄሪ ከዛ ቤት የምትባረሩበትን ጊዜና እንዲሁም ደግሞ ወደ እስር ቤት የምትወርድበትን ሰዓት በጣም እያፈጠነችው ትገኛለች ማለት ነው። ምክንያቱም ለዛ ሽማግሌ ተናግራለች። ሽማግሌ መፍትሄ እንፈልጋለን፣ እሷን በመንከባከብ እንድታስታውስና ይቅርታ እንድትልሽ ማድረግ ትችያለሽ ብሏታል። እሷ ግን የልጅቷ
እንትን ስላላስቻላት እንዳያችሁት በተደጋጋሚ ላገኘችው ሁሉ ሰው እየነገረች ያው ከዛ ቤት የምትወጣበትንና ከአምነን ጋር የምትለያየበትን ጊዜ እያፈጠነች ነው ማለት ነው። እንግዲህ ይሄን እየተናገረች እያለች ነበረ ህፃኗ ማለት እነሱን ለማዳመጥ ፈልጋ ሳይሆን ወጣ ስትል ነበረ ይሄንን ነገር የሰማችው። በጣም ተናዳ አያቷ ጋር ትሄዳለች ማለት ነው። አያቷ ስር ሄዳ በጣም ተበሳጭታ አዝና ቁጭ ብላ አያትየዋ ነበሩ የጠየቁት። ምን ሆነሽ ነው ልጄ? ለምንድን ነው እንደዚህ ሆንሽ? ምን ሆነሽ ነው? ምን ተፈጠረ? ላይ ሄድሽ? አያቴ የሰማሁትን ነገር ማምናትሽን በጣም ነው የሚያስደነግጠው፣ እንደዚህ አልጠብቅም ነበረ ብላ እንግዲህ የተፈጠረውን ነገር ሁሉንም ነገር ትነግራቸዋለች። ምንድን ነው የተፈጠረው? እስቲ ንገሪኝ ይሏታል። የተፈጠረው ነገርማ ቤሊን ከደረጃ ላይ የወረወረቻት ጄሪ ናት ብላ ትነግራታለች። አንቺ ይህን ነገር እንዴት አወቅሽ? ያውቃለሁኝ አሁን ነው ለሙስጠፋ ለማንም ሰው እንዳትናገር ብላ ስትነግረው የሰማሁት ብላ እንግዲህ ሁሉንም ነገር ዝርግፍ አድርገዋለች ማለት ነው። ይህንን ነገር እንግዲህ አምነን ባለመስማቱ እኔ በጣም ደስተኛ ነኝ። እንደዚሁ እየተጠራጠረ ቀስ ብሎ ቢሰማ ይሻላል ብዬ አስባለሁ። ምክንያቱም አንዳንድ ሰዎች ድንገት ሲናደዱ የማይሆን ውሳኔ ይወስኑና መጥፎ ነገር ውስጥ ይገባሉ ማለት ነው። እንግዲህ አምነን ይሄን ነገር ምንም የሚያውቀው ነገር የለም፣ ምንም የሰማው ነገር የለም። አያትየዋ እንግዲህ በጣም ተናዳ አንቺ መሰሪ ቆዳሽን አለስልሰሽ ገብተሽ የማይሆን ነገር ሰራሽ፣ ይችን ምስኪን ምን አድርጊ ብለሽ ነው እንደዚህ ያደረግሻት ብላ በጣም ተናዳ፣ እኔ ደግሞ ገና ብዙ ነገር ላደርግልሽ እየተመኘሁ ነበር፣ አንቺ ግን ሁሉንም ነገር ባጭር አስቀረሽው፣ ሰራልሻለሁ፣ ከዚህ ቤት ነቀየ ነው ማውጣሽ እያለች እንግዲህ አሮጊቷ በጣም ተናዳ እየተናገረች ነበረ። ጄሪ ምንም ከዚህ ወዲያ ምንም ማድረግ አትችልም ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገር ሲፈጠር ዝም ብላችሁ መጨረሻውን ማየቱ ጥሩ ነው እንጂ በልህና በትግል የሚሆን ምንም ነገር የለምና ጄሪም እንግዲህ በልህና በትግል ልጅቷን የማይሆን ነገር ውስጥ አስገብታ እንዳያችሁት የማይሆን ማለት ጭንቅላቷን እስከምረሳ ድረስ በዚህ ልክ ጭካኔ ወርውራት እንግዲህ ሁሉንም ሰው እስከምትረሳ ድረስ ነው ያደረሰቻት እና በጣም ትልቅ ጥፋት ነው የሰራችው። ለጥፋቷም እንግዲህ የእጇን ታገኛለች ብዬ አስባለሁ በቅርቡ። ቤሊ ግን ማስታወስ አለባት። ቤሊና አምነን አብረው ሆነው ተገብተው ወልደው ከብደው ማየት እንፈልጋለን የምትሉ አሳውቁኝ። ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። የዛሬው የጄሪና የቤሊ ነገር እንግዲህ ይፋ ወጥቷል ማለት ነው። ያው ጄሪም ጉዷ ተሰምቷል። ያው አንዳንድ ጊዜ ህጻናት ሳያስቡ ሁሉንም ነገር ይናገራሉ ማለት ነው። ጄሪ እንግዲህ ለሙስጠፋ እናገራለሁ ብላ ሁሉም ሰው እንዲሰማ አድርጋለች። ነገር ግን አሮጊቷ ይህንን ነገር ለማንም እንዳትናገሪ፣ ለእኔ ከነገርሽኝ ይበቃል፣ ለማንም ሰው እንዳትናገሪ ብላ ለህፃኑ አስጠንቅቃለች። ነገር ግን ህፃን ስለሆነች ለአምነንም ትነግረዋለች ብዬ እፈራለሁ ማለት ነው። ለአምነን እኔ አምነን እንዲሰማ አልፈልግም። ምክንያቱም ቤሊን ማስታመም አለበት። አምነን ደግሞ እሷን የሆነ ነገር አድርጎ እስር ቤት መግባት አለበት ብዬ አላስብም። ነገር ግን ከወዲሁ ሙስጠፋም የሆነ ውሳኔ ሊወስንባት ስለሚችል የጄሪ የዚች የመሰሪ ነገር ሊያበቃለት ነው እንግዲህ። የምትቀረው ሲፈን ነች። ሲፈን ደግሞ እንግዲህ እንደምናየው ከሆነ ሙስጠፋን ወደዋለች። ብዙም ትኩረቷ ወደ አምነን